ታጁድ መስገድ አይበቃም በጀማ የሚል ነገር ሰምቼ ነው። እና በዚህ ዙሪያ አንድ የፈትዋ ነገር መስጠቱ ነብዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ወደ ቤታቸው ቀሩ። በቃ ቤታቸው ሰገዱ፣ መስጂድ ቀሩ ሳይመጡ እንዳለ ሰው እየጠበቀ አስቡት። ከዚያ በኋላ በማለዳ ጠየቋቸው፣ ወይም በጠዋት መጡና ጠየቋቸው። ነብዩ ሰለላሁ ዐለይሂ ወሰለም አንተ የአላህ መልእክተኛ ሆይ ማታ ስንጠብቃችሁ ቀራችሁ እኮ ለገባበትና ያንን ደግሞ እርማት መስጠት አለበትና ቀጣዩ መጽሐፍ የመጨረሻው ኪዳን ቁርአን እርሱ አረጋጋ ምንድነው አራሚ ሆኖ ወርዷል። ገብቷል። ያረማቸዋል። በውስጡ ላይ ያሉ ስህተቶችን እያነሳ አላህ በርካታ ቦታ ላይ ይሄ ስህተት ነው በነቢያቶች ላይ የተነገሩ ነገራቶች ይላል። ይሄ ደግሞ ስለ ነቢያቶች የተነገረው እውነት ነው እያለ ደግሞ በውስጡ ያሉትንም እውነታዎችን ደግሞ ያረጋግጣቸዋል፣ ያጸናቸዋል። ለምሳሌ ሙሴ እስራኤላውያኖችን ከግብፅ ከፈርዖን ግፍና በደል ነፃ እንዳወጣቸው፣ ባህሩን እንዳሳለፋቸው፣ ባህሩን በበትሩ እንደከፈለ፣ እነዚህን ሁሉ በርካታ ተአምራቶች ያደረገውን የሙሴን ጻድቅነት፣ የአሮን ጻድቅነት፣ አሮን ያንን የሳሚሪ ወይም ማነው አሮን ሰርቶታል የተባለውንም የወይፈን ወይም የጥጃ ጣዖት በፍጹም እርሱ እንዳልሰራ ደግሞ ያርመዋል። እሱን ደግሞ በጎን እርማት ይሰጠዋል። በፍጹም አሮን ያን አላደረገም። አሮን ግን እኔን ጌታቸውን አምላካቸውን አላህን ተገዙ ብሎ ሲያስተምራቸው እንደነበር ሳሚሪ የተባለ ሰው እንዳሳታቸው እርሱንም ይሄ ደግሞ እርማት መስጠት ይባላል። ገብቶሃል አይደል? የሚያረጋግጠው ደግሞ አሮን ነቢይ እንደሆነ ገብቶሃል። አሮን ጻድቅ እንደሆነ ሙሴ በብትሩ እንደከፈለ ሙሴ ከአምላኩ ጋር ለመነጋገር በሲና ተራራ እንደሄደ አምላክ አላህ ቃል በቃል ሙሴን እንዳናገረው ያለማንም መካከለኛ እነዚህን የሆኑትን እውነታዎችን ያረጋግጣል። ሐሰቶችን ደግሞ እነሱን ይቆጣጠራቸዋል፣ ያርማቸዋል። ይሄ ነው ማጽደቅና ማረም ሲባል ጊዜ። ኦኬ እሺ፣ ያው ጥሩ ነው። በጣም ያው ለእውቀት ስለሚጠቅም ነው እየጠየቅኩ ያለው። አሁን ለምሳሌ በዚህም ክፍል ወደ ሌላ አልሄድኩም። ተውራትንና እንጂልን አወርደዋል ይላል። ይሄ ደግሞ አሁን እያልክ ባለው ንግግር ላይ የሰው እጅ ተጨምሯል ብላል። ግን ደግሞ ተውራትም እንጂልንም እንዳወረዳ ይናገራል። በእናንተ እምነት ላይ ተውራትና እንጂልን እግዚአብሔር ወይም አላህ አወርዳል ብላችሁ ነው የምታምኑት? ለምንድን ነው አወርደዋል ያለው? በእነዚያ በሁለቱ ታላላቅ ነብያት ላይ አምላክ አላህ ሱብሓነሁ ወተዓላ በቀጥታ ስላወረደላቸው አምላክ አላህ በቁርአን ላይ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት። አንድ ሜት አድርጉ ከላይ ልጆች ሜት አድርጉ። አምላክ አላህ ኢና አንዘልነ ተውራት ይላል። ኦሪትን እኔ ነኝ ያወረድኳት እያለ ይናገራል። ለዒሳ ልክ እንዲሁ ወአንዘለ ተውራት ወልኢንጂል ይላል። ኦሪትንና ወንጌልን ወይም ኢንጂልን እኔ ነኝ ያወረድኳቸው እያለ አላህ ሱብሓነሁ ወተዓላ ይናገራል። ያ ግን ወንጌል ሲባል ጊዜ ከጊዜ በኋላ ሰዎች ተነስተው የጻፏቸው መጽሐፍቶች ሳይሆኑ ሉቃስ፣ ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ የሚባሉ ሳይሆኑ ዒሳ በጊዜው እያለ የተሰጠው የሆነ የአምላክ ቃል ነው። አላህ በቁርአን ላይ ሲናገር ምን አለ? ثم قفينا على آثارهم برسلنا وقفينا بعيسى ابن مريم وآتيناه الإنجيل ይላል። ثم قفينا على آثارهم برسلنا አለ። የእስራኤላውያን ነቢያቶችን አላህ ከገለጸ በኋላ ለእስራኤል የላካቸውን ነቢያቶች ከነዚህም ከመልእክተኞቼ በኋላ በእነርሱም ፋራ ላይ መልእክተኛዬን መሲሁን አስከትዬ ላኩት እያለ ይናገራል። በዒሳ ብን መርየም የማርያምን ልጅ ዒሳን አስከትዬ ላኩት በነቢያቶች ፋና ላይ ወአተይናሁ ኢንጂል ለእርሱም ኢንጂልን ሰጠሁት ይላል። አያ ስለዚህ አምላክ አላህ ሱብሓነሁ ወተዓላ ተውራትንና ኢንጂልን አውርዷቸው እንደነበር ያረጋግጣል። ከዚያ በኋላ ግን የጥበቃ ዋስትናውን ለሊቃውንቶቻቸው አደራ ጠብቁት ብሎ ሰጥቷቸው ነበር። ሊጠብቋቸው እንዳልቻሉ እጆቻቸውን እንዳስገቡባቸው እንደፈለጉ ደግሞ እንደቀነሷቸው ለግል ስሜታቸው ሲሉ ይናገራል። ከዚያ በኋላ የመጨረሻውን ኪዳን ቁርአንን አውርደው በእነዚያ ላይ የተጨመሩ ስህተቶች ምንድናቸው፣ እውነቱ ምንድነው የሚለውን እርም አድርጎ በቃ አስቀምጠው ለዘላለም የማይቀየር የማይሰረዝ የማይደለዝ ቃል አድርጎ ቁርአን ይህን ይመስላል። ኦኬ እሺ፣ ምናልባት ነገሩን አበዛው መሰል። አሁን ለምሳሌ ያው ተውራት በቁርአንም ስላለ አሁን ብዙም ስለ ተውራት ሳይሆን ስለ እንጂል አሁን ለምሳሌ እንጂልን አውርዷል ብላችሁ እንደምታምኑት ያው ነግራል። ኦኬ ሰምቻለሁ። ይሁንና ያው አንድ እንጂልን ያወረደው ለማን ነው? መጀመሪያ ላይ ማለት ነው ለማን ነው ያወረደው? ደግሞ ተቀባይ ማን ነበር?
ሶስተኛ ለዒሳ ወይም ለመሲሁ ለመሲህ ለዒሳ ወይም ለክርስቶስ ለመሲሁ ለእርሱ ነው ያወረደለት። ኦኬ ኢንጂል የወረደው መሲህ ከመጣ በኋላ ነው። በእርሱ ላይ ነው ያወረደው። ኦኬ የተጻፈውን ጥቅልን ነው ያወረደው ወይስ በልቡ ነው የነገረው? አምላክ አላህ ሱብሓነሁ ወተዓላ አወረድኩለት አለ። በቃል ደረጃ አወረደለት ለእርሱ። የሙሴ ግን ተጽፎ ነው የተሰጠው። አምላክ አላህ ሱብሓነሁ ወተዓላ ጽፎ ነው የሰጠው ቃል በቃል። ወከተብና ለሁ ፊል አልዋህ አለ። በሰሌዳውም ላይ ኦሪትን ጻፍኩለት እያለ ይናገራል። አምላክ አላህ ሱብሓነሁ ወተዓላ በመለኮታዊ እጁ ለሙሴ ጽፎ ሰጥቶታል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ በዘመናቸው ያሉ አይሁዲዎችን ምን ብለው ተናግረዋቸዋል? ሐዲስ ላይ ያለ አንሽዱኩም ቢለዚ ከተበት ተውራተ ሊሙሳ ቢየዲህ አሉ። እናንተ አይሁዳውያን ሆይ ለሙሴ ኦሪትን በእጅ ጽፎ በሰጠ በአምላክ በአላህ ስም ይይዛቸዋለሁ እያሉ ይናገሯቸው ነበር። አላህ ሱብሓነሁ ወተዓላ ለሙሴ የሰጠውን መጽሐፍ በመለኮታዊ እጅ ጽፎ በሲና ተራራ ላይ ሰጥቶታል። ያንንም ተቀብሎ ለህዝቦቹ አድርሰዋል። ይሄ ነው። ለዒሳ የተሰጠው ግን ተጽፎ ምናምን እንደ አላህ ሱብሓነሁ ወተዓላ ጽፎት ምናምን ሳይሆን አላህ ሱብሓነሁ ወተዓላ ወረደለት በቃል ደረጃ። ከዚያ በኋላ ምድር ላይ አስተማረው እርሱ። ይሄ ነው። ኦኬ አሁን ከዚህ ኢንጂል በቁርአን ውስጥ ያለ ነገር አለ ወይስ በሰዎች የሰው እጅ በመግባትም አንፃር ጠፋ ወይስ በቁርአን ውስጥ ያ ኢንጂል ሐሳብ አለ ወይ የለም? አለ እንጂ ኢንጂል ብሎ ማለት አምላክ አላህ ሱብሓነሁ ወተዓላ ለዒሳ የሰጠው አስተምህሮ ማለት ነው። የዒሳ አስተምህሮቶች ሙሉ በቁርአን ላይ ይገኛሉ። ከነዚያ መካከል ለምሳሌ ጥቀስልኝ ካልክ እጠቅስልሃለሁ። የዒሳ አስተምህሮ ምን ነበር ከተባለ ዒሳ ምን አለ? ወቃለ አልመሲህ ይላል አላህ በሱረቱል ማኢዳ ምዕራፍ 5 ቁጥር 72 ላይ ክርስቶስም አለ ይላል ያ በኒ እስራኤል አዕቡዱላህ ረቢ ወረበኩም፣ እናንተ የእስራኤል ልጆች ሆይ የእኔንም የእናንተንም ጌታ የሆነውን እርሱን አላህን በብቸኝነት ተገዙ። ከዛ በኋላ ቀጥሎ ክርስቶስ ምን አለ? ማንን ማምለክ እንዳለባቸው ካስተማረ በኋላ ማን ገነት ይገባል፣ ማን ገሃነም ይገባል የሚለውንም ቀጥሎ ነገራቸው። ኢነሁ መን ዩሽሪክ ቢላሂ ፈቀድ ሐረመ አላሁ ዐለይሂ አልጀነተ ወመእዋሁ ናር ወማ ሊዛሊሚነ ሚን አንሳር አለመሲሁ። እነሆ በአላህ ላይ ሌላን አካል ያጋራ ሰው አላህ ገነትን በእርሱ ላይ እርም አድርጎበታል፣ መመለሻውም ገሃነም እሳት ነች። ነፍሳቸውንም በክህደት ለበደሉ ሰዎች ከአምላክ ዘንድ ማንንም ረዳትን አያገኙም እያለ ይናገራል። እና ይህ ነው መሲሁ ካስተማራቸው መካከል አንደኛው ትልቁ ትምህርቱ ይሄ ነው። የመሲሁ ስራዎች ሁሉ ተጠቅሰዋል በቁርአን ላይ። ለምሳሌ እርሱ አንድ ምን እንደሆነ ከአወላለዱ ጀምሮ ይናገራል ቁርአን። ተአምራዊ በሆነ መንገድ እንደተወለደ መሲሁ በራሱ ራሱን ችሎ ተአምር ነው አፈጣጠሩ። አላህ በቁርአን ላይ ተአምር አደረግኩት እያለ ይናገራል። ወጀዐልና ብነ መርየም ወኡመሁ አየተን ወአወይናሁማ ኢላ ረብወትን ዛቲ ቀራሪ ወመዒን ኢላ ሱረቱል ሙእሚኑን ላይ ወጀዐልና ብነ መርየም ወኡመሁ አየተን አለ። የማርያምን ልጅ ክርስቶስንና እንዲሁም ልጇን ተአምር አደረኳቸው ለዓለም ሰዎች እያለ ይናገራል። ሁለቱም ተአምሮች ናቸው። ተአምርነታቸው ከምን አንጻር ነው ከተባለ ማርያም ማንም ወንድ ሳይገናኛት የወለደች ብቸኛዋ የዓለማችን ሴት ተአምር ነች። ክርስቶስ ያለ አባት ከእናት ብቻ የተፈጠረ ሰው በመሆኑ ተአምር ነው። ተአምር ትርጓሜው ምንድን ነው? ተአምር ማለት ከሰው ሕግና ልማድ ወጣ ያለ ነገር ማለት ነው። የሰው ሕግና ልማድ የሚታወቀው ወንድና ሴት ግንኙነት አድርጎ መወለድ ነው አይደለ? ይህን ሕግ ጥሶ የመጣ ነው የእነርሱ አመጣጥ የመሲሁና የማርያም። ስለዚህ ሁለቱም በራሳቸው ተአምራቶች ናቸው። አንደኛ ይሄ ነው። ሁለተኛ ምንድነው? መሲሁ የአምላክ መልእክተኛ ነው። ቃል በቃል ሲናገር ወረሱለን ኢላ በኒ እስራኤል ይላል። እኔ ወደ እስራኤል ልጆች የተላኩኝ የአምላክ የአላህ መልእክተኛ ነኝ አለ። ሶስተኛ መሲሁ ምንድነው? አምላክ አላህ ሱብሓነሁ ወተዓላ የነብይነቱ የእውነተኛ መልእክተኛነቱ ማረጋገጫ ይሆን ዘንድ በርካታ ተአምራቱን ሰጥቶታል። ከሰጠው ተአምራት መካከል ሙታንን ማስነሳት ወኡሕይል መውታ ብኢዝኒላህ አለ። በአምላክ በአላህን ፍቃድ ሙታንን አስነሳለሁ አለ መሲሁ በሱረቱል ማኢዳ ላይና በሱራ አሊ ዕምራን ላይ ይገኛል። ወኡብሪኡል አክመህ አለ። ማየት የተሳናቸውንም ሰዎች እፈውሳለሁኝ አለ። ያበራላቸዋል አይናቸውን። ይህን ተአምርም ተሰጥቷል። በርካታ ተአምራትን ተሰጥቷል። ከተሰጠው ተአምር መካከል ሌላው ምንድን ነው? ወኡነቢኡኩም ቢማ ተእኩሉነ ወማ ተደኺሩነ ፊ ቡዩቲኩም። ነቢያቶችን አላህ የሩቅ እውቀትንና ደበቀ እውቀትን ይሰጣቸዋል። ያ ማለት ትንቢትን ይናገራሉ፣ የወደፊትንና አሁን ላይ ያለ የተደበቀን ነገር ይናገራሉ። ገብታችኋል አይደለ? እርሱ ምን ይባላል? ተአምር ነው እርሱ ራሱ።
የአንድ የነቢይነት ማረጋገጫው ትንቢትን ይናገራል፣ ተአምራቶችን ያደርጋል አይደል? መሲሁ ካደረጋቸው ከተናገራቸው ከሚናገራቸው የድብቅና የሩቅ ነገራቶች መካከል ወነቢኡኩም ቢማ ተእኩሉን ወማ ተደኺሩነ ፊ ቡዩቲኩም አለ። አሁን ሄዳችሁ የምትበሉትን ምግብ እነግራችኋለሁኝ አላቸው። ቤታችሁ ደግሞ ያከማቻችሁትን የደበቃችሁትን የምግብ አይነትም በጉድጓድ ውስጥ ሊሆን ይችላል፣ ያንንም እነግራችኋለሁኝ አላቸው። ልብ በሉ፣ መሲሁ እዚህ ጋር ሁለት ተአምርን ይሰራ ነበር በእነዚህ ላይ። እርሱም ምንድን ነው? ለምሳሌ ቆመው ሰዎች እዚህ ሂደው ምሳውን ምን እንደሚበላ ይነግረዋል። እቤት አሁን የተዘጋጀልህ ይለዋል። ሄደው ሳያይ መሲሁ እንዲህ አይነት ምግብ ትበላለህ ይላቸዋል። ጉድጓዳቸው ውስጥ ደብቀው ከሆነ እዚህ ምንድን ነው ያስቀመጥነው ብለው ይጠይቁታል። ጤፍ ይሁን ማሽላ ይሁን ምን ይሁን ያን ይነግራቸዋል። ምን ያክል መጠን እንደተቀመጠ ምን እንደሆነ ሙሉ እውቀቱን ይሰጣቸዋል። አምላክ አላህ ይሄን ለነቢያቶቹ እንደሚያደርግ ንገራቸው። ለእርሱ ብቻ የተሰጠ እንዳይመስላቸው ይሄ ማለት ነው። ዓሊሙል ገይብ አለ አምላክ አላህ ስለ ራሱ ባህሪ ሲናገር እኔ የሩቅን አዋቂ ነኝ አለ። ፈላ ዩዝሂሩ ዐላ ገይቢሂ አሐዳ በሩቅ እውቀቴም ላይ አንድንም ሰው አላሳውቅም ካለ በኋላ ኢላ መን ኢርተዳ ሚን ረሱል ከመልእክተኞች የመረጥኳቸው ሲቀሩ አለ። ለመልእክተኞቹ ግን ይሄንን የነቢይነታቸው ማረጋገጫ ይሆን ዘንድ የወደፊቱንና ድብቅ ነገራትን እንዲናገሩ ይሰጣቸው ነበር። ይህ ነው። ሌላ ይህን ተአምር ታዲያ የተሰጠ አለ ወይ ከተባለ አዎ አለ። ማን? ዮሴፍ ከተሰጠው ተአምር መካከል ዓይንን ማብራት፣ ልክ እንዲሁ ደግሞ ሰዎች የሚመገቡትን ምግብ ልክ እንደ መሲሁ እንደቀደሞ መናገር። ዮሴፍ የአባቱን ዓይን ያበራ እሱ ነው። እንደሚታወቀው የያዕቆብ ዓይን ጠፍቶ ነበር። መጨረሻ ላይ ልጁን በማጣቱ ምክንያት በጣም በማዘኑ ያለቅስ ነበር። ዓይኑ ነጭ ሆኖ እስኪጠፋ ድረስ ደረሰ። ከዚያ በኋላ ነገሩት ለዮሴፍ ሂዱና አባቴን ያዕቆብንና ወንድሞቻችሁን ቤተ እስራኤልን እንዳለ ወደ ግብፅ ሀገር አምጡ አላቸው። እንደምታውቁት ታሪኩም አላቸው ማለት ነው። ይዛችሁ ኑ ሲላቸው ጊዜ አባታችሁ ዓይን እንደጠፋ ነገሩት። በዚህ ጊዜ ዮሴፍ ምን አለ? ኢዝሀቡ ቢቀሚሱ ሃዛ አላቸው፣ ይሄን ልብሴን ይዛችሁ ሂዱ። ፈአልቁሁ ዐላ ወጅሂ አቢ ቀሚሴን ልብሴንም በአባቴ ፊት ላይ ወሩሩት አላቸው። የእቲ በሲራን አባቴም የሚያይ ሆኖ ይመጣል አላቸው። ወእቱኒ ቢአህሊኩም አጅመዒን የዛኔም የአባቴ ዓይን ሲገለጥ ጊዜ ሙሉ ቤተሰቦቻችሁን ይዛችሁልኝ ወደ ግብፅ ምድር ኑ አላቸው። ምክንያቱም በዚያን ጊዜ ኃይለኛ ድርቅና ረሃብ ገብቶ ነበር በእስራኤል ምድር ላይ። ዮሴፍ ደግሞ ንግስናን ተቆናጥቷል በግብፅ ሀገር ላይ። ስለዚህ ይዛችሁ ኑ አላቸው። ፈለማ አንጃ አልበሺሩ አልቃሁ ዐላ ወጅሂሂ ፈርተደ በሲራን አምላካችን አላህ ይስተርክልን። አብሳሪውም የዮሴፍ አብሳሪ ማለት ነው ወደ አባቱ ወደ ያዕቆብ በመጣ ጊዜ አልቃሁ ዐላ ወጅሂሂ ያንን የዮሴፍን ልብስ በአባቱ በያዕቆብ ፊት ላይ ወረወረው፣ ጣለው። ፈርተደ በሲራ የዛንም ያዕቆብ የሚያይ ሆኖ ዓይኑ ተመለሰለት። ወዲያው ዓይኑ ተመለሰ። ስለዚህ ዮሴፍ ዓይንን ያበራል። ነቢያቶች ተአምራትን ያደርጉ ነበር። ዓይንን ያበራሉ፣ ሙታንን ያስነሳሉ፣ ሌላም ገብቷችኋል አይደል? ግን ይህ የአምላክነት ማረጋገጫ አይደለም። ክርስቲያኖች የነቢይነት ማረጋገጫ ነው ተአምር ማድረግ። ልክ እንዲሁም መሲሁም ዓይንን ያበራ ነበር፣ ዮሴፍም ያበራ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ካደረጉት ተአምር መካከል የዓይኖችን ማብራት ነበር። የበርካታ ዓይኖችን አብርተዋል ነቢያችን ሰለላሁ ዐለይሂ ወሰለም። ዓይንን ያበሩበትን ደግሞ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም ዓይንን ማብራት ልክ እንዲሁ ትንቢትን መናገርና መፈጸሙን አሁን ሁለት የነቢይነት ማረጋገጫቸውን በዚሁ አጋጣሚ አንድ ሐዲስ ላይ ልንገራችሁ። ነቢያችን ሰለላሁ ዐለይሂ ወሰለም መዲና ላይ እየኖሩ ባሉበት ጊዜ በመዲና ላይ እንደሚታወቀው አይሁዲዎች አብረው ይኖሩ ነበር። አይሁዲዎች ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጋር ስምምነት አድርገው ነበር። የሰላም ስምምነት፣ አንዋጋም፣ አንዳችን ሌላችንን ላይ ነካ፣ እንዲሁም ከውጭ ሌላ ጠላት ቢመጣብን ያንን በጋራ ልንከላከል፣ ልክ እንዲሁ ደግሞ ከሌላ ጠላት ጋር ተሰልፋችሁ አንዳችን ሌላችንን እናናጠቃ፣ በቃ የእርቅ የሰላም ስምምነት አድርገዋቸው ነበር። ከዕለታት አንድ ቀን ግን መዋጋትን ፈለጉ። አይሁዲዎች መዋጋትን ፈለጉ። ነቢ ሰለላሁ ዐለይሂ ወሰለም ገሰጿቸው። ተው፣ ጦርነት አይበጅም፣ ለሁለታችንም ተው አሏቸው። አይ አንተ ቁረይሻውያኖችን አይተህ እነዚያን አረቦች ስላሸነፍክ እኛ እንደዚያ መስለንህ ነው፣ እኛ እንደዛ አይደለንም፣ ማየት አለብህ እኛን አሉ። በቃ ካላቸው እንግዲህ አሉና ነቢ ሰለላሁ ዐለይሂ ወሰለም ሶሐቦቻቸውን አዘዟቸው። ምን አሏቸው? ገደን አሉ። ስለ ነገ ሊናገሩ ነው ትንቢት ለሰሃቦቻቸው። በመካከላቸው ቆመው ገደን ሰኡዕጢ አራያ ሊረጁልን ዩሒቡ ላህ ወረሱለህ ወዩሒቡሁ ላህ ወረሱለህ ወየፍተሑ ላሁ ዐላ የደይህ
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ ለሰሓቦቻቸው? ነገ እንግዲህ የኸይበር ጦርነት ይካሄዳል። ኸይበር ማለት መዲና ላይ ያለች ከተማ ነች። አይሁዶች ይኖሩባት ነበር። አይሁዶች ለምን እዛ ይኖራሉ የሚለውን በዚሁ አጋጣሚ ልንገራቸው። አይሁዶች መዲና ነዋሪዎች ሆነው ነው ወይ? አይደለም። መዲና ተወልደው እየኖሩ ነው? አይደለም። ስደተኞች ነው መጥተው ነው። ከየት? ከእስራኤል ምድር ወይንም ከፍለስጢን ከዚህ አካባቢ ተሳደው ሂደው ነው። ለምን ዓላማ ነው የሄዱት? የመጨረሻው ዘመን ነቢይ ወደዚች ሀገር ስደት ያደርጋል የሚል ትንቢት ስለነበራቸው እርሱን ለመጠባበቅ ነበር። ግን የጠበቁት ከኢስሐቅ ዘር ይሆንልናል ብለው ነበር። ሲያዩት ከእስማኤል ዘር እንደወጣ ሲያውቁ ጊዜ አንቀበልም ባሉ። ገብቷቸዋል። ግን እንደሚመጣ ሙሉ ትንቢት ኖሯቸው ወደዛ ሂደው ነበር። ወደ ሴላ ተራራ ሂደው የእርሱን ብስራት ለመጠባበቅና ያንን እርሱን ለመቀበል። እንዳውም ቁረይሽ የመዲና ሰዎችን ምን ይሏቸው ነበር? አጋሪዎች ናቸው የመዲና ሰዎች በአንድ አምላክ ላይ። እኛ የመጨረሻው ዘመን ነቢይ ሲመጣ እሱን ለመጠባበቅ ነው የመጣ ነው፣ ከእርሱ ጋር ሆነንም እናንተን እንዋጋችኋለን ይሏቸው ነበር። በመካከላቸው ችግር በሚፈጠር ጊዜ ማለት ነው። እንደ አጠቃላይ እነዚህ አይሁዶች አንቀበልም ብለው አስተባበሉ። ያመኑላቸውም አሉ። ታላላቅ ሊቃውንቶቻቸው የአይሁድ ሊቅ የነበረው አብዱላህ ብኑ ሰላም፣ ከዕቡል አሕባር እና ሌሎችም እስልምናን ተቀብለዋል መጥተው። በዘመኑ የነበረው ታላቁ የአይሁድ ሊቅ አብዱላህ ብኑ ሰላም ነበር። እርሱ መጥቶ የነቢ ሰለላሁ ዐለይሂ ወሰለም ነቢይነት ከመሰከረ በኋላ ታሪኩን በዚሁ በቀር እንገራችሁ። የመጀመሪያ ልጀምርላችሁ ያልኩትን እንትን አልኩት። ይህ አብዱላህ ብን ሰላም የተባለው የአይሁድ ሊቅ ነበር። የእርሳቸውን ነቢይነት መጥቶ ካመነና ከተቀበለ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ና ቤት አንድ ቅር አሉትና አይሁዲዎችን ተሰባሰቡ አላቸው። ሰበሰቧቸው። ያ መዓሸር አልየሁድ አሉ፣ እናንተ የአይሁድ ስብስቦች ሆይ አንድ ይፈልጋችኋለሁ አላቸው። በዚህ ጊዜ አይሁዲዎች ደግሞ ሙሐመድ ለምን ፈልጎን ነው ዛሬ አሉ። ለምን ፈልጎን ነው? ተሰባሰቡ እንዳለ መዲና ላይ ያሉ አይሁዲዎች። ከዚያ በኋላ ማ አብዱላህ ብኑ ሰላም ፊኩም ብለው ጠየቋቸው። ነቢ ሰለላሁ ዐለይሂ ወሰለም አብዱላህ ብኑ ሰላምን ቤት ግባ ብለው ደብቀውታል። ካመነ በኋላ ማለት ነው። ስለ አብዱላህ ብኑ ሰላም ምን ትላላችሁ እስኪ ንገሩኝ አላቸው። በአንድ ድምፅ ሁሉም አይሁድ ምን አሉ? ዓሊሙና ወብኑ ዓሊሙና ወሐብሩና ወብኑ ሐብሪና አሉ። አዋቂ የአዋቂያችን ልጅ፣ ሊቅ የሊቃችን ልጅ ነው አሉ። በደንብ አድርጎ ኦሪትን የሚያውቅ መምህራቸው ነበረ። ወደ መሰከሩላቸውም አዋቂ የአዋቂ ልጅ፣ ሊቅ የሊቃችን ልጅ ነው ብለው መሰከሩ። ፈከይፈ ለው አስለም አላቸው ነቢ ሰለላሁ ዐለይሂ ወሰለም። እስልምናን ቢቀበል ምን ትላላችሁ አላቸው። ላ በፍጹም አያደርገውም ብለው በመካከላቸው መግመትመትም ሆነ። ነቢያችን ሰለላሁ ዐለይሂ ወሰለም ያ ዓብደላህ ብን ሰላም ተዓል ወሽሀድ አሉት። አንተ ዓብደላህ ብን ሰላም ወይ ና ከቤት ውጣና እውነትን መስክር በፊታቸው አሉት። ወደ ዓብደላህ ብን ሰላም መጣ። በፊታቸውን ቆመና ምን አለ? እነሆ ልንጠብቀው የነበረው የመጨረሻው ዘመን ነቢይ እርሱ ራሱ ነው። ይሄንንም ታውቃላችሁ እናንተ አይሁዲዎች፣ እኔም አውቃለሁ። ከዚህ በኋላ ከአንዱ አምላክ ሌላ አምላክ እንደሌለ መሰክራለሁኝ ከአንዱ አምላክ በስተቀር፣ ሙሐመድም ደግሞ የአላህ መልእክተኛ እንደሆኑ እነሆ ተቀብያለሁ፣ መስክሬያለሁ። ለእናንተም ብትመሰክሩ የተሻለ ነው አላቸው። ወዲያው እነዚህ አይሁዶች አዋቂ ልጅ፣ ሊቅ የሊቅ ልጅ ብሎት የነበሩ በአንድ ድምፅ ጃሂሉና ወብኑ ጃሂሊና አሉት። መሀይማችን ልጅ ነህ፣ ሊቅ የሊቃችን ልጅ አይደለም ብለው እያስተባበሉ ሄዱ። ጃሂሉና ወብኑ ጃሂል፣ አንተ መሀይም የመሀይማችን ልጅ ሂድ ከዚህ አንድ ጊዜ ትቀጥላለህ። እና እንዲህ ናቸው። እንዳጠቃላይ ከነዚህ አይሁዲዎች ጋር የኸይበር ጦርነት ላይ ሊካሄድ ሆነ። የነቢ ሰለላሁ ዐለይሂ ወሰለም አንድ ሊጨርስና ትቀጥላላችሁ። ከዚያ በኋላ እነዚህ አይሁዲዎች ነቢ ሰለላሁ ዐለይሂ ወሰለም ምን አላቸው ለሰሓቦቻቸው? ገደን ሰውዐቱ ራያ፣ ነገ ከመካከላችሁ ለአንዳችሁ ባንዲራ እሰጣለሁኝ አሉ። የረጁሉን ዩሒቡ ላህ ወረሱለሁ፣ አላህና መልእክተኛውን የሚወድ ለሆነ ሰው፣ ወዩሒቡሁ ላህ ወረሱለሁ፣ አላህና መልእክተኛውን የሚወዱት ለሆነ ሰው እርሱ አላህና መልእክተኛውን ይወዳል፣ አላህና መልእክተኛ በጣም ይወዱታል። ከመካከላቸው አንድ ሰው ነው አሉ ነቢ ሰለላሁ ዐለይሂ ወሰለም። ወየፍተሑ ላሁ ዐላ የደይህ ብለው ትንቢትን ተናገሩ። በእርሱም እጅ ላይ ትንቢትን ይነሳል አሉ ነቢ ድልን ይነሳል አሉ። ያ ማለት ታሸንፋላችሁ። አሁን እዚህ ጋር ነቢ ሰለላሁ ዐለይሂ ወሰለም ምን ተናገሩ? ትንቢት ስለ ነገው ጦርነት ተናግረው ውጤቱን መናገራቸው ትንቢት ነው አይደለም? ድሉ የእናንተ አሸናፊዎች ናቸው ብለው ተናገሩ። ይወቻለ ነው። ነገር ግን ስሙን አልነገሯቸውም። ነቢ ሰለላሁ ዐለይሂ ወሰለም ይሄን ተናግረው ሄዱ። ሰሃቦች በመካከላቸው ሌሊቱን ሙሉ ሲያወሩ አደሩ።
فباتوا يدكون ليلتهم أيهم يعطاها ይችን ባንዲራ ከመካከላችን ማን ሊሆን ይችላል የሚሰጠው? ባንዲራው ለምን አስፈለገ ካላችሁ የአማኝና የከሃዲ ጦር በሚካሄድ ጊዜ አማኞች የነርሱ መስመር እንደሆነ ይታወቅ ዘንድ አንድ ከመካከላቸው መሪያቸው ባንዲራ ይዞ ይሄዳል። እርሱን ተከትለው ይዋጋሉ። ከሃዲያኖችም የራሳቸው የምልክት አይነት ነገር ሆኖ ባንዲራው የዚህ ነው የሚጠቀሙት እና ከመካከላቸው መሪና ያንን ባንዲራ ያዣ አድርጌ የሚሰጠው አንድ ሰው አለ ብለው ስሙን ሳይናገሩ ምልክቱን ብቻ ተናግረው ሄዱ። ልክ ማለዳ ላይ መጡና ነብዩ ሰለላሁ ዐለይሂ ወሰለም በሰሃቦቻቸው መካከል ቆመው አይነ አልይ ብን አቢ ጣሊብ አሉ። አልይ ብን አቢ ጣሊብ የት ነው አሉ። አሁን ታወቀ ማን እንደሆነ። ማን ነው? አልይ ብን አቢ ጣሊብ። ነገር ግን በጣም የሚያሳዝነው ማየት ተስኖት ነበር። እሱ ሰውዬ እሱ ሰሓባ በቃ ማየት አይችልም። እነሁ የሽተኪ ዐይነይህ ያ ረሱለላህ አላቸው። እርሱ እኮ አይኑን ታሟል፣ አንቱ የአላህ መልክተኛ በመካከላችን የለም ቤቱ ነው አላቸው። ነብዩ ሰለላሁ ዐለይሂ ወሰለም የእቱኒ ቢሃ አሉ፣ እርሱን ወደ እኔ አምጡልኝ አሉ። ፈኡትየ ቢሂ እርሱንም ሰዎች ይዘውት መጡ፣ እየጎተቱ ከቤት ይዘውት መጡ። ፈበሰቀ ፊ ዐይነይህ ፈሹፍየ ከአን ለም የኩን ቢሂ ወጀዕ ወፊ ሪዋየትን ኡኽራ ፈቡሪአ ከአን ለም የኩን ቢሂ ወጀዕ። ነብዩ ሰለላሁ ዐለይሂ ወሰለም ወደ እርሳቸው አመጡላቸው፣ በአይኖቹም መካከል እትፋሉ፣ ወዲያውም ተፈወሳሉ። ሰሓቦች ወዲያውም አይኑ በራ። ከዚያ በፊት የህመም ምልክት የማይታይበት ሆኖም እስኪታየን ድረስ ሆነ አሉ። አንድ ሰው ሲሻለው እኮ የሆነ ቅላቱ ቀስ በቀስ እየነጻ ነው የሚሄደው አይደለ? እንደዛ አይደለም አሉ ሰሓቦች። የአይን እማኞች ሲናገሩ ምን አሉ? ወዲያው ነጭ ሆኖ የህመም ምልክት የማይታይበት ንጹህ አይን ሆኖ ተመለከትን አሉ። ነቢ ሰለላሁ ዐለይሂ ወሰለም አይንን አበሩ፣ ፈወሱ። አንድ የነቢይነታቸው ማረጋገጫ ነው። ሁለተኛ የጦርነት በቃ ሂድ እንካ ባንዲራህን ብለው ሰጡት። ይሄን ሰሃባ ማየት ተስኖት የነበረው ወዲያው ባንዲራውን ተቀብሎ ሄደ። ወዲያው ጂሃድ አደረጉ፣ ድል አደረጉ፣ አሸነፏቸው። ትንቢቱም ተፈጸመ። ሁለት የነቢይነት ማረጋገጫ ተከሰተ ማለት ነው። አንደኛ ከነቢያቶች ምልክት መካከል አንደኛ ተአምር ማድረጋቸው፣ አይን ማብራታቸው። ሁለተኛ ትንቢትን ተናግረው ትንቢቱ መፈጸሙ፣ የተናገሩ ትንቢት ተፈጸመ የሚቀጥለው ቀን እና ይህ ነው። ቀጣይ ጥያቄ ያለው ሲቀጥል ሰላም ነው። ሰላም ነው፣ አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄ በዓለማችን አንዳንድ አካባቢዎች ላይ ስፔሻሊ ሙስሊም ነን የሚሉ አሁን ምሳሌ ሙስሊም ናቸው ብዬ አላምንም። እኔ ግን እነሱ ሙስሊም ነን ብሎ ነው የሚያስቡት። አይኤስ አልሸባብ የሚባሉ አሸባሪዎች አሉ አይደል? እነሱ የአሰቃቂ በሰዎች ላይ በንጹሃን ላይ አሰቃቂ ድርጊት ሲፈጽሙ ማየት ከሆነ ብዙ ጊዜ የፈጣሪን ስም ያነሳሉ። ምሳሌ ሲገሉ አላህ አክበር የሚል የፈጣሪን ስም የመጥራት ነገር አለና እንደው ከምን አንጻር ነው? እንዴት ይታያል? ከእናንተ እምነት አንጻር እንዴት ነው የሚታየው? መጥፎ ድርጊት እየፈጸሙ የፈጣሪን ስም መጥራት አንደኛ፣ ሁለተኛ ደግሞ ከምን አንጻር ከምን ተልእኮ ነው የሚያዛቸው ነገር አለ ወይስ የራሳቸው ወይስ እንደሚባለው ሙስሊም ናቸው እነሱ? ኢስላምን አይወክሉም። ካሳይ ኢስላምን አይወክሉም። እሺ ከዚህ በፊትም ዑለሞቻችን ተናግረዋል። አይኤስ ወይንም ዳዒሽ ይባላሉ። የጊዜያችን ታላቁ ዓሊም ሼኽ ሷሊህ አልፈውዛን ሃኡላ ላ ዩመሲሉነ ልኢስላም ብለው ቃል በቃል ተናግረዋል። ኢስላምን አይወክሉም እነዚህ ሰዎች። ይህ ኢስላምን የማይወክል ተግባር ነው የሚያደርጉትም፣ ኢስላምን አይወክሉም ናቸው። እሺ ሰላም አለይኩም። እሱ ወአለይኩም ሰላም ወራህመቱላህ። እኔ የሆነ ጥያቄ ነበረኝና ብዙ ጊዜ እመጣለሁ ያንተ ጋም፣ ግን አዲስ ጋር ራሱ ከትናንት ወደ አይቼ ልጠይቅ ብዬ ፈራውና ዝም አልኩና እዚህ ቤታል ማለት ነው። እና እኔ ከሰለምኩ 5 ወር ሆኖኛል ማለት ነውና ከዛ በፊት ግን ለ4 አመት ቆይቻለሁ። ያው እያነበብኩ ነበርና ብዙ ጊዜ ፈጅቶብኛል ማለት ነው። እና በቃ ያው ቤተክርስቲያን አገልጋይ ነኝ፣ በጣም አገለግላለሁና ኮምቦልቻ ነው ሰፈሬ። ከዛ አባቴ ጋር አሁን ላይ አባቴ ራሱ እዚህ መጥቶ እየፈለገኝ ነውና ፓስፖርት ሳወጣ የኔን ስም እንዳጠሪ ያለኝ። በቃ ሙስሊሞች ጋር ምናምን ስውል
እንደዚህ ስሜን አንስተሽ አባቴ ነው ብለሽ እንዳትጠሪ አለኝ። ከጠራሽ አለቅሽ ምናምን አለኝና እሺ አልኩትና መታወቂያዬንም ፓስፖርቴንም የእናቴ ወንድም ነበረ መጀመሪያ እሱ ሙስሊም ነበረች እናቴና ካፊር ሆና ነው እና በሱ ስም ነው ያደረኩት። ይሄ ያስጠይቀኛል እንዴ? ችግር የለውም አያስጠይቅም። ሌላ አትጥሩ ብሎ አባት ቢከለክል ይሄ አይፈቅድለትም፣ ሃይማኖት እስላም አይፈቅድለትም። እንዳጠቃላይ ግን በዚህ ወንጀለኛ አትሆኝም። ስሙ ምንድን ነው? ከአላህ ውጭ ለሌላ አካል ባርነትን ያስያዘ ስም ከሆነ የዛኔ ነው የማይቻለው። ስሙ ማነው? እሱ መስፍን መምሬ መስፍን ይባላል። ኮምቦልሻ የራያ ሰው ነው። ኮምቦልሻ ነው የምንኖረውና የአላህ ውጭ ለሌላ አካል ለጣዖቶች ባርነትን ያስገዛ የሆነ የስም አይነት ቢሆን የዛኔ ይቀየር ነበር። ይሄ ስም ችግር የለበትም። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ሰዎች እስልምና ሲቀበሉ ስማቸውን ይጠይቋቸው ነበር። ስማቸው ከአላህ ውጭ ለሌላ አካል ለጣዖታት ባርነትን ያስገዛ የሆነ የስም አይነት ከሆነ ይቀይሩላቸዋል። ለምሳሌ አንድ ሰሃባ መጥቶ እስልምና ተቀበለ። ስም ማን ነው አሉት። ነብዩ ሰለላሁ ዐለይሂ ወሰለም አብዱል ዑዛ ነኝ አላቸው። የዑዛ ባሪያ ማለት ነው። ዑዛ ማለት የመካ ሰዎች ሲያመልኩት የነበረ ጣዖት ነው። ነብዩ ሰለላሁ ዐለይሂ ወሰለም ወዲያው ምን አሉት? አንተ ለስተ ቢዐብዲል ዑዛ ኢነማ አንተ ዐብዱላህ አሉት። አንተማ የዑዛ ባሪያ አይደለህም የአላህ ባሪያ ነህ እንጂ። ስለዚህ ከዚህ በኋላ የአላህ ባሪያ ብለው ጠሩት እና ስለዚህ ስሙ ችግር የለበትም። እሺ መርሃባ ጀዛከላ ያካ ጥያቄ አለ? ቀጥታ ሰላም አለይኩም። አለይኩም ሰላም ወራህመቱላህ። ኡስታዝ ጠይቅልኝ፣ ሰው ጠይቅልኝ ብሎኝ ነው። ወላሂ በጅና አይደለም ጠይቅልኝ አለሽ። ሰው ነው እንደሱ ከሆነ ትቻለሽ። በቃ ክርስቲያን ነውና ኢየሱስ ክርስቶስ እግዚአብሔር ሆይ አድነኝ ብሏል ብያቸው አላለም ብለውኝ ነው እና ቁጥሩን አንጭ ብለውኝ ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 አድነኝ እያለ ለምኗል። ዘርዘር አድርገህ አስረዳኝ። የቱ ጋር ነው ያልሽኝ አይደለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ ኢየሱስ ክርስቶስ አባት ሆይ ፈቃድህ ከሆነ ይህች ጽዋ ከእኔ ትለፍ አድነኝ እያለ ለምኖታል። አድነኝ ቃል በቃል። ልክ እንዲሁ ዕብራውያን ምዕራፍ 7 ምዕራፍ 5 ቁጥር 7 ላይ ነው ይላል ኢየሱስም በምድር ላይ በኖረበት ጊዜ ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ምልጃንና ልመናን አቀረበ። ለመነ፣ አምላኩን ኢየሱስ ይለምነው ነበረ። ታዲያስ አምላኩንም ስለመፍራቱ ጸሎቱ ተሰማለት ይላል። የለመነው ልመና ከሞት እንዲድን ያደረገው ልመና ተሰምቶለታል። በቃ እንደዳነ ነው የሚያሳየው። እንዳጠቃላይ የለምን ነበር አምላኩን። እዚህም ላይ ዕብራውያን ምዕራፍ 5 ቁጥር 7 እሱንም ያዥ። እሺ ይዘሻቸው ነው። እሺ ካናገሩሽ ይዘሻቸው ነው። ኦኬ እሺ። ሰላም አለይኩም ሰላም ወራህመቱላህ። አማን ነው? ዳኝ አልሐምዱሊላህ። አልሐምዱሊላህ። ጥያቄ ነበረኝ፣ አንድ ጥያቄ ዛሬ የሆነ እንትን ሰምቼ አዳም አብረን ተሐጁድ በጀማዓ አይፈቀድም። በመጀመሪያ ተሐጁድ ማለት ምንድን ነው? ሰላት ለይል ነው፣ የሌሊት ሶላት ነው። የሌሊት ሶላት ተሐጁዱ هو نوع من الصلاة الذي يصلى بعد النوم። ተሐጁድ ማለት እንቅልፋችሁን ተኝታችሁ ከተነሳችሁ በኋላ የምትሰግዱት የሶላት አይነት ነው። ይገባችኋል? የሌሊት ሶላት ነው በጥቅሉ። ታዲያ የሌሊት ሶላት ነብዩ ሰለላሁ ዐለይሂ ወሰለም በጀማዓ ሰግደዋል ወይ? ሰግደዋል። ነቢያችን ሰለላሁ ዐለይሂ ወሰለም በጀማዓ ሰግደዋል። ይሄ በቃ ይሄ ትልቅ ማስረጃ ነው። ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ብቻቸውን ሰገዱ።
ከዛ በቀጣይ ቀን ሰው አያቸውና አብሮ ተከትሏቸው ሰገደ በጀማ አልከለከሉትም። ከዚያ ያ ሰው ለቀጣይ ሌላ ሰዎችን ሄዶ ነገረ፣ በዝተው መጡ። በቀጣዩ ቀን አሁንም አብረዋቸው በጀማ ሰገዱ። ቀጣይ እነዚህ የሰሙት ሰዎች ለሌሎች ሰዎች ሄደው ተናገሩ፣ እንዳለ መስጂዱ ሞላ። ነቢዩ ሰለላሁ ዐለይሂ ወሰለም በዚህ ጊዜ ወደ ቤታቸው ቀሩ። ለምንድን ነው ብለው ጠየቋቸው። ኸሺቱ አን ቱፍረደ ዐለይኩም ፈላ ቱጢቁን አሉ። ግዴታ እንዳይደረግባችሁ ፈርቼ ነው። እናንተ ደግሞ ካልቻላችሁ አትችሉም፣ ይህን ካልቻላችሁ ደግሞ ትቀጡብኛላችሁ ብዬ ፈርቼ ነው አሉ። አስቡት፣ የሌሊት ሶላት ግዴታ ቢደረግብን ኑሮ አብዛኛው ሰው አይሰግድም ነበር። ችግራችንን ከኛ በላይ የተረዱ ታላቅ ነብይ እኮ ናቸው። ምን ያክል አዛኝ እንደሆነ የሚገልጽ ነው። ግዴታ እንዳይደረግባችሁ ፈርቼ ነው የቀረሁት አሉ። ግዴታ ከተደረገ ደግሞ አትችሉም፣ ካልቻላችሁ ደግሞ ልትቀጡብኝ ነው አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ለኡመታቸው በጣም አዛኝ ናቸው እና ስለዚህ ከዚህ የምንረዳው ምንድነው? በጀማዓ መስገድ ይቻላል። ሰግደዋል ሰለላሁ ዐለይሂ ወሰለም ከሰሃቦቻቸው ጋር። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ ዑመር ብን አልኸጣብ ይሄን በጀማዓ እንዲሰገድ አዘዘ። ይወጣል ሁሉም በተናጠል ሲሰግድ ጊዜ የሌሊት ሶላትን በረመዳን ዑመር ብን አልኸጣብ መጣና የመስጂድ ነበዊ የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሲያይ ሰው ሁሉ እንትን ብሎ ተከፋፍሎ ለየብቻ ይሰግዳል። ዑመር ብን አልኸጣብ ምን አደረገ? ሁላቸውንም ሰበሰባቸው። ከመካከላቸው ሐፊዝ የሆኑ ሰዎች እነ ኡበይ ብን ከዕብ ምናምን ያሰግዳል።